ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጌል በሚል ተከታታይ የማቀርብላችሁ 97ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 27 ነው። እንግዲህ የዓለም ባንክን በኢትዮጵያ ውስጥ የቤቶችን ገበያ ለማሻሻል አቅምን ያገናዘበ እንዲሆንና ያለውን የቤት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጣጣም ብለው ምክር እየሰጡ ነው እና ምክር እየሰጡ መጥተው እንግዲህ አሁን 6 ፕሮግራም ኤሪያ ብለው ፕሮግራም ኤሪያ እንግዲህ ምክረ ሀሳብ እያቀረቡ ነው። ምክረ ሀሳቡ ላይ የፖሊሲ ምክረ ሀሳብ እና ፕሮግራም ኤሪያ የሚሉት የትኩረት አቅጣጫ እንደማለት ብለን ልንወስደው የምንችል ይመስለኛል። እና የመጀመሪያው ፕሮግራም ኤሪያ የኮንዶሚኒየም ማሻሻያ ይደረግ የሚል ነው። የመጀመሪያው ፕሮግራም ኤሪያ እንግዲህ እሱን አየነው። በዋናነት እንዴት ነው ኮንዶሚኒየም ይሻሻል ያሉት ካለ ማለት መንግስት ኮንዶሚኒየም ውስጥ ሊቀጥል አይችልም፣ ምክንያቱም አክስሮታል። ሁለተኛ ደግሞ ኮንዶሚኒየም ቢሰራም መንግስት የሚኖርበት ዝቅተኛ ደረጃ ላይ ያለው ህብረተሰብ ክፍል አይደለም። ይልቁንም የሚኖርበት ከመካከለኛ በላይ ያሉት ሰዎች ናቸው። ተከራይተውም ገዝተውም በአብዛኛው የሚኖሩበት እነሱ ናቸው። ስለዚህ የበጀት ችግር ፈጥሮበታል። ኢላማውን ስቷል። የታሰበው ለዝቅተኛ የህብረተሰብ ክፍል ቢሆንም ግን እየተጠቀመበት ያለው መካከለኛና ከፍተኛ ገቢ ያለው ህብረተሰብ ክፍል ነው። ከዛ በተጨማሪ ደግሞ የቤት ገበያውን አዛብቶታል። ዋጋ ማለት ቤት በገበያ ዋጋ እንዳይቀርብ ስላደረገ በርካሽ ስለሚያቀርብ ሌሎቹ የግሉ ዘርፍ በገበያ ዋጋ ተወዳድሮ እንዳይሰራና የቤት ችግርን እንዳይፈታ እንቅፋት ሆነዋል። እንደዚህ በማድረጉም ደግሞ የሃውሲንግ ፋይናንስ የሚባለውን መስክ አዳክሞታል። ስለዚህ 4 ችግር ፈጥሯል እና ይህንን ለማሻሻል መንግስት የኮንዶሚኒየም ማለት ማሻሻያ የኤችዲፒ ማሻሻያ ያድርግ እና ማሻሻያው ምን ይሁን? ከዚህ ፕሮግራም ይውጣ። ከዚህ በኋላ መገንባት ያቁም፣ የገነባቸውን ግን ያስተላልፍ። ምን ያደርግ? መሬት ይሽጥና መሬት ሲሸጥ በጨረታ ማለት ነው፣ ሊዝ መሬት በጨረታ ሲሸጥ እሱን ገንዘብ ሰብስቦ እንደ አሁን ይሄ የቁጠባ ልማዱ ምናምን እንደተጠበቀ ሆኖ ግን ቁጠባው ከሪል ስቴቶች ጋር የተያያዘ ሆኖ እሱ የቁጠባው ማለት ከመሬት ሽያጭ የወሰደውን ገንዘብ እየወሰደ የሰውን አቅምና የቤት ፍላጎት ከግምት እያስገባ ለነሱ ከመሬት ሽያጭ የሚያገኘውን ገንዘብ ቤት ለመግዛት ከሪል ስቴት ላይ ለመግዛት በሚያደርጉት ጥረት ላይ ድጎማ ያርግበት። ለምሳሌ 30% ቆጥቡ የሚል ከሆነ ሪል ስቴቱ መንግስት ሰዎቹ 30ውን አይችሉም፣ እኔ 15ቱን ላግዛቸው፣ እነሱ 15ቱን ይቆጥቡ፣ የቀረውን ግን ከባንክ ጋር በብድር ተያይዘው ይስሩ ምናምን የሚል ሀሳብ ነው እንግዲህ ሪኮመንድ ያደረጉት። ግን ያው ምንድነው የሚባለው? ዝም ብሎ የሚያምር ምክር ነው እንጂ ተግባር ላይ ወርዶ ልስራበት ቢባል እኔ ትርጉም ያለው ለውጥ የሚያመጣ አይመስለኝም። ምክንያቱም የሪል ስቴት ቤት በሪል ስቴት ተሰርቶ ለዝቅተኛ ገቢ ላላቸው ሰዎች ይሰጥ ከተባለ ማለት ዝቅተኛ ያላቸው ገቢ ሰዎች በመንግስት ድጎማ ከሪል ስቴት ቤት ይግዙ ከተባለ የመንግስት ድጎማው ዞሮ ምክንያቱም የሪል ስቴቱ ቤት እኔ ቢያንስ ኮንዶሚኒየም ራሱ አንድ መኝታ ቤት ራሱ በ1 ሚሊዮን ብር ማቅረብ የሚችል አይመስለኝም። እና አንድ መኝታ ቤት በ1 ሚሊዮን ብር ማቅረብ የማይችል ስለሆነ መንግስት ዞሮ በኮንዶሚኒየም ከሚደጉመው ድጎማ በላይ የበለጠ መደጎም ውስጥ ነው የሚገባው የሚል እምነት አለኝ ማለት ነው። ለዚህ ደግሞ ምክንያቱ ምንድነው? የሀገራችንን የህዝቡን የገቢ ትንሽነት እና ያም ደግሞ ዝም ብሎ የመጣ ሳይሆን ብዙ ላይክ ነው በዋናነት ፖለቲካዊ እና ኢኮኖሚያዊ የተበላሸ ኢኮኖሚያዊ እና ፖለቲካዊ አስተሳሰብ የወለደው እንደሆነ ከግምት ማስገባት አልቻሉም እነሱ እና ማርኬት ሶርት አውት ያደርገዋል ብለው ያስባሉ። ማርኬት ግን በተበላሸ የመንግስት አስተሳሰብ ላይ፣ በተበላሸ ህገ መንግስት ላይ፣ በኋላ ቀር ማህበረሰብ ላይ እንዴት ልበላችሁ፣ እኔ ልማታዊ መንግስት አስተሳሰብ የለኝም፣ አላምንም ማለት እንደነ አቶ መለስ ምናምን ማለት ነው። ግን that doesn't change the fact that ገበያ
አንደር ኦል ሰርከምስታንስስ ይሰራል አይደል? ጦርነት ካለ ገበያ አይሰራም። አሁን ጦርነት ካለ የጥይት ገበያ ሊሰራ ይችላል። ገብታችኋል? የቤት የመኪና ምን ልበላችሁ፣ ሌሎች ቢዝነሶች፣ ቱሪዝም፣ የሬስቶራንት ምናምን አይሰራም። አረ ሊሰራ ይችላል? አይችልም። ምክንያቱም ድባቡ ማለት ማርኬት ኢኮሲስተም ይፈልጋል። ኢኮሲስተም እኔ አሁን ልማታዊ መንግስቶች እንደሚሉት ልማታዊ መንግስት አስተሳሰብ ሀሳቢዎች እንደሚሉት ድባቡ የሆነ ኢንስቲትዩሽናል ምናምን አይደለም። ሰላም ካረጋገጣችሁ፣ ዲሞክራሲ ካረጋገጣችሁ፣ የህግ የበላይነት ካረጋገጣችሁ ወዘተ ገበያ ይሰራል። የሰዎችን መብት ካከበራችሁ፣ ነፃነት ከሰጣችሁ፣ ህገ መንግስት ካከበራችሁ፣ የህግ የበላይነት ካረጋገጣችሁ ገበያ ይሰራል። አሁን ግን ኢትዮጵያ ውስጥ አሁን አንጻራዊ ሰላም አለ አይደለም? ተወደደም ተጠላ የሆኑ አካባቢዎች ላይ ማለት አንዳንዱ ኳስችነብል ነው። አሁን እንዴት ልበላችሁ፣ ሰላም የለም ጥይት ይጨዋል ምናምን ይባላል። እኔ አሁን አንድ ሰውዬ መቼ የሰራው እንደሆነ አላውቅም፣ ከዛ ከጋምቤላ ተነስቶ ሀገሪቱን ይበረብራል እየዞረ በመኪና ምንም ወፍ የለም፣ ብቻውን ነው እየነዳ እየዞረ እዚህ ጋር ቆሜ ያለው እንደዚህ ያረኩ ነው ምናምን እያለ ማለት ነው። እና ምንድን ነው ማለት እንግዲህ ወለጋ ምናምን ወደዚህ ደቡብ ምዕራብ ኢትዮጵያ አንሴፍ ነው በአብዛኛው የምትሰሙት ነው ማለት። አንድ ግለሰብ ግን ብቻውን ተነስቶ ሀገር እየሰነጠቀ ሄዶ በዛ አድርጎ በጋምቤላ በነቀምትም መቱም ምናምን እያለ ይዞራል። የማይዞርበት ከተማ የለም። ፎቶ ያነሳል፣ እንትን ይላል። 11 ሰዓት፣ 5 ሰዓት፣ 3 ሰዓት ከጠዋቱ ከምሽቱ በሁሉ አይነት ኢንቫይሮንመንት ቀርጾ ይሰጣቸዋል። ምንድን ነው ማለት እንትን ግራ ይገባቸዋል አንዳንድ። ሁቱ ትረስት አይ ዶንት ኖ ሁቱ ትረስት የሚል ዘፈን አለ። እሱ እንድታስቡ ነው ያደርጋችሁ። እና ምን ልላችሁ ነው፣ በአንጻራዊነት ኢትዮጵያ ውስጥ እንግዲህ አሁን በደቡብ ምዕራብ ኢትዮጵያ ከኦነግ ሰራዊት ጋር፣ በሰሜኑ የኢትዮጵያ ክፍል ደግሞ ከፋኖ ጋር በተያያዘ በዋናነት ማለት ነው መረጋጋትና የተወሰነ ሰላም እጥረት አለ እንጂ ሞርለስ ማለት ለምሳሌ ሰው ይገባል፣ ወጥቶ ይገባል፣ ሰርቶ ያድራል፣ ይነግዳል፣ ይገዛል፣ መኪና ይንቀሳቀሳል ማለት ሴምብላንስ ኦፍ ፒስ ኤንድ ኦርደር አለ ኢትዮጵያ ውስጥ። አይ ቲንክ ልንክደው አንችልም። ገብቷቸዋል። እና እሱን ደግሞ አሁን እንግዲህ እሱም የመጣው አሁን በቅርብ ነው አይደለም? አሁን የምዕራብ ኢትዮጵያ አካባቢ ያለው የኦነግ እንትንና በሰሜን ያለው የፋኖ እንቅስቃሴ የቅርብ ክስተቶች ናቸው። 2 ዓመት 3 ዓመት ምናምን ናቸው ነው። ይሄ ሲሰራ 2021 አካባቢ ነው፣ ቀደም ብሎ ነው። ስለዚህ በአንጻራዊነት ኢትዮጵያ ውስጥ ሰላምና መረጋጋት፣ ወጥቶ መግባት ነው የህይወት የንብረት ምናምን ዋስትና ያለ ይመስላል። ግን ይገርማችኋል፣ ምስለታ ነው እንጂ አፒራንስ ነው እንጂ ትሩ አይደለም ነው። አሁን የተረዳ ነው እኛ ራሳችን የተረዳ ነው አይመስለኝም ነው የሚል ገብቷችኋል። እኛ ራሳችን ነዋሪዎቹ ውስጡ የምንኖረው ከውጭ የሚመጣው ሰው ፋንክሽናል የሆነ የህግ የበላይነት የተረጋገጠበት ሀገር ውስጥ የምንኖር ይመስላል። ከቢዝነስ አኳያ ሲመዘን ግን አይደለም። ከገበያ ማሰራት አንጻር ሲመዘን ግን አይደለም። ያንን አልተረዳ ነው። እኔ ብንረዳው እናስተካክለዋለን ብዬ አስባለሁ። ገብቷቸዋል። እና ማርኬት ኦፕሬት ማድረግ የሚችልበት ገበያ መስራት የሚችልበት ምህዳር አልፈጠርንም። ማርኬት ነፃነት፣ የንብረት ምናምን እነዚህ ነገሮች ሰርተው እነሱ እንደሚያስቡት አሁን የቤትን ችግር ሊፈቱ በሚችሉበት ሁኔታ ነገሮች ኦፕሬት እንዲያደርጉ ይመስላል። ምክንያቱም እንዳልኳቸው አሁን እነዚህን ማለት ግጭቶቹን እነሱም 3 ዓመታቸው ነው ማለት ኦፍኮርስ የትግራይ ግጭት ነበር አፌክት አድርጓል። እንዲያውም ምን አሁን ከነዚህ ግጭት በሀገር ደረጃ ከፍተኛ ጥላ በማጥላት ያኛው የሆነ ምንድን ነው የሚባለው የሆነ ናሽናል እንትን ነበረው ብዬ አስባለሁ ካልተሳሳትኩ የትግራዩ ግጭት እና ነው። ከነሱ በፊት የነበረው ሁኔታ ስታዩ በሀገር ውስጥ ለገበያ የሚመች ሁኔታ ያለ ይመስላል። ገበያም ይሰራል ማለት አሁን
ምንድነው የሚባለው? አሁን ራሱ ቲክቶክ ላይ በሬ እያየው ነው። በሬ ዋጋ ይሰጣል ሰው ስንት ነው? 600 ሺህ በሬው ነው። እኔ የሚመጣብኝ እውነቴን ነው የምላችሁ እንዲህ አይነት ነገር ሳይ በእናታችሁ አንድ ጊዜ ስልጣን ስጡኝና እኔ ይህን በሬ 30 ሺህ ብር አስገባዋለሁ። ማለት ገበያ ያለ ይመስላል፣ ኦፕሬት የሚያደርግ ይመስላል። ገብቷቸዋል ማለት አሁን ለምሳሌ የበሬ ገበያ አለ፣ ይሸጣል። ሰው በሬ ያደልባል፣ በሬ ይሸጣል። ስጋ ቤቶችም አሉ፣ ይሸጣል። ስለዚህ ኢትዮጵያ ውስጥ አሁን የስጋ ገበያ የለም ለማለት ትንሽ ይከብዳል አይደል? አለ ስጋ ማለት አሁን ዝም ብላችሁ አይዶ ነው እንደ ድሮ በየመንገዱ ስጋ ቤት ላይታይ ይችላል፣ ግን አለ። ወይንም ምን ይል ይችላል ማለት አለ። የስጋ ገበያ አለ፣ የምግብ ገበያ አለ፣ የልብስ ገበያ አለ፣ ማርኬት አለ። ግን ምስለታ ነው ማለት መሆን ከሚችለው አንጻር። ምክንያቱም ምን መሰላችሁ ኖርማል ሰው ቲማቲም ከጉሊት ሄዶ እንደሚገዛው ማለት እንግዲህ ሰው በጣም ቢቸገርም ነው ማለት ሰው በጣም ቢቸገርም እኔ ይመስለኛል አሁን ለምሳሌ ጎመን፣ ድንች፣ ሽንኩርት፣ ቲማቲም ምናምን ሞር ኦር ሌስ በሳምንት አንዴ ይገዛል። ምን ያህሉ ሰው ችግር ነው እኮ አሁን እውነቴን ነው የምላችሁ፣ ያጠራጥራችኋል። ቢያንስ ከግማሽ በላይ የሆነው ሰው እንደዛ ይገዛል። ገብቷችኋል? ከግማሽ በላይ የሆነው ሰው። ስጋ ግን ምን ያህሉ ሰው ይገዛል? ለቤቱ ማለት ነው። በየሳምንቱ በየ4 ቀኑ ልክ አሁን ቲማቲም፣ ጎመን ምናምን ሲገዛ ስጋ ኖርማል ፓርት ኦፍ ሂዝ ሚል ወይም የምግቡ ኖርማል ፓርት አድርጎ ስጋ ወይም ዶሮ ወይም ማሳ ወይም የሆነ ነገር ወተት ምናምን ምናምን በሳምንት አንዴ ይገዛሉ ቢያንስ ነው የምላለው። ገበያ ማለት እንደዛ ማኖር መቻል አለበት። ግን አሁን ሀሳቤ ገብቶች ስጋ አለ፣ ግን በጣም ጥቂት ሰው ይመስለኛል እኔ ካልተሳሳትኩኝ። ምክንያቱም ሰፕላይ ሊያደርገው አይችልም ነው። ስጋ አሁን በኪሎ ስንት ነው? 2,000 ብር ምናምን አይደለም? 1,000 ብር አንድ ኪሎ ስጋ ገዝታችሁ እሱንም በወጥ አወጣችሁ ካልሆነ በስተቀር ጠብሼ ስቴክ አድርጌ ምናምን ልብላ ካላችሁ የማይታሰብ ነገር ነው የሚመስለኝ ለብዙ ሰው። ገበያ ሲኖር ግን ገበያ አለ ማለት ግን ገበያ ኦፕሬት ያደርጋል ማለት ግን እነዚህን ስጋውን በገፍ ያቀርበዋል። ዶሮውን በገፍ ዶሮውን ስላችሁ ራሱ ይሄ አሳውን በገፍ ያቀርበዋል። ህብረተሰቡም 50 ምናምን % እና ከዛ በላይ የሚሆነው ነው ልክ ጎመን እንደሚገዛው ልክ ድንች እንደሚገዛው ልክ ቲማቲም እንደሚገዛው እንደዛው ይገዛዋል። አሁን እኮ እኔ ካልተሳሳት እኔ እንጃ ቅጣ አድርጉልኝ፣ ሰው ለመድፈር አይደለም ወይንም ነው እንትኑን ነው የምነግራችሁ። እኔ ኦብዘርቭ ማድረገውን ነገር ነው የምነግራችሁ። ምስር መግዛት ይከብደዋል አለኝ። ሱቅ የሚሄድበት ሱቅ ማለት ነው። ምስር መግዛት ይከብደዋል ሰው አለ። አሁን ይሄ ማለት ምን ማለት መሰላችሁ? ገበያ የለም ነው አይሰራም። ማርኬት ማለት ነገሮችን በገፍ ያቀርባል። በገፍ ስላችሁ በሀገር ደረጃ ማለት ነው። በሀገር ደረጃ ያቀርብና 50 ምናምን በላይ የሚሆነው % ሰው ዴይሊ የምግብ አካሉ አድርጎ ይገዛዋል። ለምሳሌ ነው የምላችሁ ምስሩን፣ ሽንኩርቱን፣ ድንቹን፣ ስጋውን፣ አሳውን ምናምን ምናምን ኖርማል ፓርት ኦፍ ኢትስ ሚል ነው ሲበጅት ለምግብ። እኛ ሀገር ሰው እኮ ሲመድብ እኔ ይመስለኛል ምስር ከከበደው ነው የምላችሁ። አሁን ባለንበት ሁኔታ ምስር ከከበደው ስጋማ እንዴት፣ ዶሮማ እንዴት፣ አሳማ እንዴት። ስለዚህ ስታዩት በሀገራችን ምን ይመስላል? የህግ የበላይነት አለ፣ መንግስት አለ፣ መንገድ አለ፣ ትራንስፖርት አለ፣ ሆቴሎች አሉ፣ ካፌዎች አሉ፣ ምናምን አሉ። ገበያ ያለ ይመስላል ነው የምላችሁ። ገበያ ይኑር ማለት ግን እንደሱ አይደለም። አገራችን ያለው ሁኔታ ሰው ያልተረዳው
የሆነች ሲልቨር ላይን የሆነች ስንጥቅ ብላ የሆነች ማለት ስንጥቅ የሆነች ከሀገሪቱ ፍላጎት አንጻር የሆነች ስንጥቅ የሆነች ገበያ ነች ያለች። ስለዚህ የመንግስት ችግር አለብን። የመንግስትነት መሰረታዊ የሆነ የፖለቲካ ችግር አለብን እና የገበያ ክፍተት አለ ስል አሁን ልማታዊ መንግስቶች የሚሉት ምንድን ነው? የገበያ ክፍተት የሚሉት ለምሳሌ መንገድ የለም፣ ለምሳሌ ህዝቡ አልተማረም፣ ለምሳሌ ኢንፎርሜሽን መጣረስ አለ፣ የዋጋ ምናምን አለ፣ ዘመናዊ ምናምን እሱ በራሱ ጊዜ ቴክኒካል ነገር ነው፣ ራሱ ይመጣል። አሁን እኮ እኛ ኖርማል የሆነው እንዴት ልበላችሁ፣ በመንግስት ደንቃራነት በመንግስት እንቅፋትነት የሚፈጠር የገቨርናንስ የአስተዳደር የመንግስትነት ችግር የሚወልደው ገበያ ነው። የገበያ እጥረት ነው ያለው፣ የገበያ ክፍተት ነው ያለው። ስለዚህ ኢትዮጵያ ውስጥ አይደለም ነገርኳችሁ፣ የቤት ገበያ የስጋ ገበያ መፍጠር አልቻለም። ህዝቡን አድክመ ነው። ለምን? መሃይምነታችን በጣም ጥልቅ ስለሆነ ኢትስ ዲፕ ገብቷችኋል። በጣም ጉድለት አለብን የግንዛቤ ሀገር ማህበረሰብ። እኔ አሁን ለምሳሌ እንትን እያየው ነበረ እንዳልኳችሁ እንግዲህ አሁን ትግራይ ክልል ጨርሼ አፋር ክልል ገብቼ ምን ያህል ከተማ አለ ምን ያህል ቤት አለ ምናምን ብዬ እያየው እና አንድ እንትን አየው ማለት ነው አባላ። እኔ አሁን ከዚህ በፊት ሰምቼ አላውቅም። አባላ ሲባል ማለት ነው አባላ የሚባል አባላ ይባላል። አፋር ክልል ውስጥ ያለ ዞን 2 የሚባለው ውስጥ ያለ ከተማ ነው አሉ እና ስታዩት ለከተማነት ይመቻል ነው። አሁን አፋር ክልል ውስጥ እንደዚህ አይነት ለምለም የሆነ ማነው ሰጎን ያለበት የሚያምር ይሄ ምንድን ነው ከብቶቹ ነው ዩኒክ የሆኑ ከብቶች የተፈጥሮ ሀብቱም ነው ናቹራል ነገር ሆኖ ነው የምላችሁ። አሁን ይህንን አፋር ክልል ውስጥ ኢምፓላ ነው አሁን በአማርኛ ስሙ ጠፋኝ። ቆርኪ አይ ዶንት ኖ ለቱሪዝም የሚመች እነዚህ አይነት ይሄ እንግዲህ አይ ዶንት ኖ ሰዎች አድቨርታይዝመንት ፈረንጆች ምናምን ሲሰሩት እናየዋለን። ነው አንዳንድ አበሻዎችም እዛ ሄዱ። በአጠቃላይ ምን ልላችሁ ነው ቦታውን ስታዩት ይሄ አባላ የሚባለው ቦታ ያኔ ጥሩ ኢንቨስተር አርጊንቶት ቢሰራው ትልቅ ኢኮኖሚ ላይክ ነው። በአጠቃላይ እንደው ምን ልበላችሁ መሰላችሁ ፖቴንሻል አለው ገብቷቸዋል ማለት አቅም አለው ቦታው። ግን ለምን እኔ አይገባኝም። አሁን የቢዝነስ ዲሲሽን አይደለም ነው የሚመስለኝ። ሄደ አሁን ሰመራ ላይ ከተማ መስራት ይህን የመሰለ የሚያምር የለመለመ ብዙ ፖቴንሻል ያለው የተሻለ ብዙ ህዝብም በቁጥርም ስታዩት ይመስለኛል ያው ከሰመራ በላይ እዚህ ቁጥር ብዙ ህዝብ የሰፈረበት ምናምን ይመስላል እና 10 ቦታ ረገጥኩ መሰለኝ። ኤኒዌይ ፖይንት ኢዝ በቢዝነስ ውሳኔ አይደለም ሀገር የምንመራው ወይም ቢዝነስን ከግምት ባስገባው ነገር አይደለም ሀገር የምንመራው እና ኢትዮጵያ ውስጥ ገበያ እንዳይሰራ የሚያደርግ ማለት ከፍተኛ የሆነ መንግስታዊ እንዳልኳቸው መንግስት አለን፣ አሰራር አለ፣ የስጋ ገበያ አለ፣ የልብስ ገበያ አለ፣ የምናምን ገበያ አለ፣ የሁሉ ገበያ አለ። ነገር ግን ገበያው ነግሊጀብል ነው። ግን ያታለለን ይመስላል። ውሃ ሲወስድ እያታለለ ነው የሚባለው። እነዚህ ሴምብላንሶች እነዚህ ምስለታዎች ሀገራችን እየሰራ ነው ልብስ ከፈለክ መሆን ያለበት እኮ ምንድን ነው ገበያ ማለት
ኢትዮጵያ ውስጥ በጣም የልብስ ገበያ ከመድራቱ የተነሳ ምን ልበላችሁ ትልልቅ የልብስ ፋብሪካዎች የተከፈቱበት ሀገር መሆን ነበረበት ነው። ትልልቅ የጂንስ ፋብሪካዎች። ከዚህ የተነሳ ሀገር ውስጥ ያለውን ዶሜስቲክ ማርኬት በጣም ከማርካታችንና በሀገር ውስጥ ዶሜስቲክ ማርኬት ብልድ ያደረግነው ካፓሲቲ ለውጭ ሀገር ርካሽ ልብስ ማቅረብ የሚችልበት ሁኔታ መፍጠር ነበረበት። ግን እንደዛ አይደለም የምንረዳው ነው ፖይንት። እንደዛ አይደለም እኛ ገበያ የምንረዳው። አሁን ለምሳሌ በቃ እንትኑን ይሄ ሰልቫጁንም ምኑንም አምጥቶ ሰው ቤቱ እንደዚህ አድርጎ የሚሰራውን ምንም አድርጎ ብቻ እንዴትም ብለን ተበድረንም ተለክተንም የለበስነው ልብስ ስላለ የልብስ ገበያ አለ እንላለን። ይገብቷቸዋል። የስጋ ገበያ አለ እንላለን፣ ስጋ ስለሚሸጥ። የምግብ ገበያ አለ እንላለን፣ ምግብ ስለሚሸጥ ማለት ነው። የቤት ገበያ አለ እንላለን፣ ቤት ስለሚሸጥ። ከሰው ፍላጎት ማቅረብ ከሚቻለውና በአጠቃላይ ካለው ፖቴንሻል አንጻር በሰፕላይም በዲማንድም ዲማንድ መፍጠር ይቻላል፣ ሰፕላይ መፍጠር ይቻላል። ከዚህ አንጻር ያለውን ነገር ተመልክታችሁ ስታዩት ኢትዮጵያ ውስጥ ገበያ የለም። ገበያ ፋንክሽን እያደረገ አይደለም። ገበያ ማለት አንድ ነገር የቤት ገበያ ብቻ አይደለም። ኢትስ ኦል ራውንድድ። የቤት ገበያ ነው፣ የልብስ ገበያ ነው፣ የስራ ገበያ ነው፣ የምግብ ገበያ ነው፣ የመዝናኛ ገበያ ነው፣ የቱሪዝም ገበያ ነው፣ የሁሉ አይነት ማርኬት ነው። ኢትስ ነው ላይክ ነው። በጣም ትልቅ እንቅስቃሴ ነው። ያንን እንቅስቃሴ የሚያስችል መንግስታዊ አስተሳሰብ አደራረግ አለን ወይ? የለንም። ጸረ ገበያ ነን። ያመጣብን ሶሻሊዝም የሚባል እርግማን እዚህ ሀገር ላይ ያመጣብን ነገር እሱን ነው። ይህንን የመሰለ ትልቅ ማህበራዊ ሀብት ተቋም ከጥንት ጀምሮ የነበረ የውሸት የሆነ የማህበረሰብ የእድገት ደረጃ አምጥቶ ማህበረሰብ መጀመሪያ ባሪያ ነው የሚሆነው፣ ከዛ በኋላ ጭሰኛ ነው የሚሆነው፣ ከዛ በኋላ ሰራተኛ ነው የሚሆነው፣ ከዛ በኋላ አብዮተኛ ነው የሚሆነው የሚል ትርጉም አልባ ከታሪክም ከምንም ጋር የማይታረቅ ነገር አምጥተው ጸረ ገበያ ሆኑ ነው በሀገር ደረጃ። እና ያንን አንደርስታንድ ካላረግን የኢትዮጵያን ችግር ምንፈታው አይመስለኝም ነው። ዝም ብለን የማንም አፍ ማላቀቂያ ነው የምንሆነው። ሰው ሁሉ እየመጣ ይህን ብታረጉት፣ በዚህ በኩል ብታስተካከሉ፣ ይሄን ብትሰሩት፣ እንትናን ብታወጡት፣ እንትናን ብታወርዱት ምናምን እያለ አፉን ሲከፍትባችሁ ብሎ ነው የሚሄደው። ኖ ሰብስታንቲቭ ሶሉሽን ኢዝ ጎይንግ ቱ ካም ኢን ማይ ቪው። ማለት ትርጉም ያለው ለውጥ በኢትዮጵያ ውስጥ በቃ የማህበረሰብ አረዳዳችንን ቀይረን ህገ መንግስት ቀይረን የህግ የበላይነት አስፍነን ነገሮችን በማርኬት አድርገን ህዝቡን ሀብታም ማድረግ በቀልክ ነው። በግለሰብ ደረጃ ወደር የሌለው ነገር መሆኑን ገብቶን በዛ አቅጣጫ ካልሰራ ለውጥ እናመጣ አይመስለኝም። እና ስለነሱ የእነሱን እንትን ለመተቸት ነበር ሀሳቤ። በመሀል የሆነ ሀሳብ ገብቶ ምንድነው የሚባለው ከባቡሩ ወረድኩ መሰለኝ፣ ከሀሳብ ባቡሩ። ግን ዋናው ሀሳቤ እነሱ የሚሉት እንደዚህ አድርገህ የገበያ ስርዓት አሰራና የገበያ ስርዓት አሰርተ ማለት የቤት የገበያን ስርዓት ፍጠርና የቤት ገበያ ስርዓት ሲሰራ ከዛ በኋላ አንተ መሬት ከመሸጥ የምታገኘውን ገንዘብ ውሰድና ያንን ዝቅተኛ ገቢ ላላቸው ሰዎች እየደጎምክ ከቤት ገበያው ቤት እንዲገዙ አድርግላቸው ነው። ዶንት አንደርስታንድ ኢትዮጵያ ውስጥ ገበያ የሚያስችል ምህዳር ማለት አሁን እንደዚህ አንተ አይችዲፒ ብለህ ስለወጣ ምናምን የሚፈጠር የቤት ገበያ በፍጹም የለም። ምክንያቱም ነገርኳችሁ፣ የስጋም ገበያ የለም፣ የልብስም ገበያ የለም ኢትዮጵያ ውስጥ። ማለት እንዴት የምግብ ገበያ ማለት እንዴት አድርገን ግብርና ኤክስፖርት ልናደርግ እንችላለን? በሀገር ደረጃ ገበያ ካልፈጠር ገብቷቸዋል። አሁን ሱፐርማርኬት ግቡና አሁን እንኳን ተሻሽሏል ይመስለኛል ካልተሳሳትኩ ማለት
ምክንያቱም ምን ልበላችሁ ታያላችሁ አንዳንድ ነገር ምን ያህል እርግጥ ማለት ሱፐርማርኬት ብትገቡ ጁሶቹ በሙሉ ከግብፅ ወይ ምናምን እንትኑ ለምንድን ነው ጥያቄ። ጁሱ ከግብፅ፣ ማርማራቱ ከግብፅ፣ የቲማቲም ድልሁ ከግብፅ ምናምን። እኛንን የቲማቲም ድል ከግብፅ የምናስገባው ጨው ራሱ ከሳውዲ አረቢያ የመጣ ጨው ነው ምላት እና ለምንድን ነው አሁን አንዳንዱ ሰው ይመጣና እዚሁ ተመርቶ ምናምን ብለው ጥራዝነት ለምንድን ነው question? ለምንድን ታውቃላችሁ? ፋብሪካ ብትከፍቱ ኤክስፖርት ነው ገበያችሁ፣ አያዋጣም ነው። እንደኔ ነው የምላችሁ። ከኔ የተሻለ አናሊሲስ አምጥቶ የሚያስቀምጥ ሰው ካለ ለመስማት ለመታረም ወይም ለመስማት ዝግጁ ነኝ። እኔ እንደሚመስለኝ የሀገር ውስጥ ገበያ ተፈጥሮ ጁስ በገፍ ለሀገር ውስጥ ገበያ ካቀረባችሁ በኋላ ያኔ የምትፈጥሩት ኢፊሽንሲ ኢኮኖሚክስ ኦፍ ስኬል በርካሽ ወደ ውጭ ኤክስፖርት እንድታደርጉ ያስችላችሁ። የሀገር ውስጥ ገበያ ሳትፈጥር ግን ኤክስፖርት ገበያ ልፍጠር ካልክ አይ ዶንት ቲንክ ኢት ውድ ቢ ሰክሰስፉል። እንደ አገዋ ምናምን ብለህ መሳለቂያ ማለት ነው ለማኝ ጠንባዣም ልትሆን ትችላለህ። መጀመሪያ ጅንስ አምርትና ተወዳዳሪ የሆነ ጅንስ አምርትና የሀገርህን ሰው በርካሽ አለብሰው። ከዛ ከስንትና ስንት ሺህ ማይል ላይ ጅንስ ሱሪ በርካሽ ተገዝቶ መጥቶ እዚህ በእንትን ገብቶ የቱርክ ነው የቻይና ነው አይደለም። መጀመሪያ ሀገሩን አጥለቅልቀው ነው ዶሜስቲኩን ነው የምላቸው። ዴን ያኔ ሀገር ውስጥ ገበያ አስተማማኝ ስለሆነና ሰውን ስለምታለብሰው የምትገነባው የልብስ ነው የማምረት አቅም ኤክስፖርተብል መሆን ይችላል። እኔ እንደምረዳው ነው የምላችሁ። እንዳልኳችሁ ኢፍ ኤኒዋን ኢዝ ሊያስተካክለኝ ሊያረመኝ የሚመጣ ሰው ካለ ዝግጁ ነኝ። ማርማራት አምርት፣ ማን ነው የሚገዛ ነው። ስለዚህ የሆነ ጊዜ አምርተህ ትጠፋለህ። ግን ማለት አሁን 50% የሚሆነው የኢትዮጵያ ሕዝብ ማርማራት የሚገዛ ከሆነ 50% የሚሆነው የኢትዮጵያ ሕዝብ የቲማቲም ድል የሚገዛ 50% የሚሆነው የኢትዮጵያ ሕዝብ ጁስ የሚገዛ ከሆነ 50% የሚሆነው የኢትዮጵያ ሕዝብ ጂንስ የሚገዛ ከሆነ አቅም ፈጥረሃል ነው። ዶሜስቲክ አቅም ፈጥረሃል፣ ካፓሲቲ አለ። ይሄንን ሰፕላይ አድርገህ ማለት ነው ለዚህ ገበያ የምታመርተው ምርት ኢነቪተብሊ ምን ይሆናል መሰላችሁ? ከውጩ ጋር ሲነጻጸር በጣም ርካሽ ነው የሚሆነው። ገብቷችኋል? የዛን ጊዜ ኤክስፖርት ማድረግ ትችላለህ። ኮምፒቲቲቭ ሆነ ለዛውም ነው በችሎታው በምኑ እዚህ ሀገር ማምረቱ ምን ልላችሁ ነው። የሆነ አሁን ለምሳሌ የሌበር ካምፕ ፈጥራችሁ እንደዚህ አድርጋችሁ ሰውን አሁን ባንግላዴሽ ምናምን እንደሚሆነው ጨርቅ ልታስመርቱ ትችላላችሁ። እኔ የምለው ትርጉም ያለው ሀገራዊ ለውጥ አምጥተህ ካፓሲቲ ቢልድ ለማድረግ የሰዎችን ጉልበት ለመበዝበዝ አይደለም ነው። that's almost form of economic exploitation anyway ይህንን ካልኩ ዘንዳ እኔ የሚሰራ አይመስለኝም። ምክንያቱም ኢትዮጵያ ውስጥ ገበያ የለም የሚል እምነት ነው ያለኝ። ገበያ እንዳይኖር ደግሞ ያደረገው የመንግስት ፖሊሲ አስተሳሰብ ነው። እንግዲህ አሁን ቀጥለው ፕሮግራም ኤሪያ 2 ሃውሲንግ ፋይናንስ ነው የሚሉት። ምን እንደሚሉ እንስማቸው። ቤቶችን ፋይናንስ የማድረግ ነገር ግንባታቸውንም ነው እና ደግሞ ገዢውንም ፋይናንስ የማድረግ ነገር ነው። Government needs to create a market enabling environment to grow housing finance, and basic institutions need to be in place for the industry to manage risk and effectively price housing. ማለት ገበያውን የሚያስችል ምህዳር መፍጠር አለበት ነው። ማርኬት ኢነብሊንግ ኤንቫይሮንመንት የሃውሲንግ ፋይናንሱን ለማሳደግ ገበያውን የሚያስችል ምህዳር መፍጠር አለበት እና ተገቢ የሆኑት አስፈላጊ የሆኑት ተቋማትም ሪስክን ማኔጅ ለማድረግና ዋጋ ደግሞ በትክክል ለመተመን በሚያስችሉ መልኩ መኖር አለባቸው ነው። Housing finance should be supplied by a multitude of actors that provide a variety of product design for different market segments.
ማለት ብዙ መልቲቲዩድስ ኦፍ አክተርስ ያስፈልጓቸዋል ማለት ፎር ላክ ኦፍ ቤተር ተርም መለክ ነው። ህልቆ መሳፍርት የሌላቸው ወይም በጣም ብዙ በርካታ ተዋናያን ያስፈልጉታል ማለት አሁን በርካታ ብዙ አይነት ሃውስ ፋይናንስ የሚያደርጉ ከባንኮች ባንክ ብቻ መሆን የለበትም። ማይክሮ ፋይናንሶችም ሊኖሩ ይችላሉ። ሌሎችም አይዶ ነው እንግዲህ ካፒታል ማርኬት ምንም የተለያዩ አይነት ነገሮች ሊኖሩ ይገባሉ። ይሄንን ፋይናንስ የሚያደርጉት ማለት ነው። ብዙ አይነት ተዋናዮች ያስፈልጉታል እና ደግሞ ብዙ አይነት ተዋናዮች እና ብዙ አይነት የብድር አይነቶች ፕሮዳክት የሚለው ነገር ለተለያየ የህብረተሰብ ክፍል ማለት ለተለያየው የማርኬት አንጓ አገልግሎት ሊሰጡ የሚችሉ ብዙ አይነት የብድር አይነቶች ማለት ቫሪቲ ኦፍ ፕሮዳክትስ እንደሱ የብድር አይነት ብለን ብንለው ነው የሚሻለው ቴክኒካል ተርም ስለሆነ ማለት ነው። እነዛ ያስፈልጋሉ ነው የሚሉት። ከአጭር ጊዜ አኳያ ኢኒሻል ኪ ሜዠርስ ኢንክሉድ ፋንክሽኒንግ ሌጋል ካዳስተር ኤንድ አፕሮፕሪየት ሎውስ ኤንድ ሬጉሌሽን ቱ ሰፖርት ላንድ ሴልስ። እንግዲህ ከአጭር ጊዜ አኳያ ማለት የሚሰራ ሌጋል ካዳስተር ያስፈልጋል ነው የሚሉት። ሌጋል ካዳስተር እንግዲህ እንዳልኳችሁ የሆነ ነገር እሰማለሁ አሁን ስለ ካዳስተር እና ስለ ዲጂታል ካርታ እና ስለ ኢካርታ ምንድነው የሚባለው? እነሱ ይወቅሱታል ለምን ነጣጠልከው ብለው ማለት ነው። ኢካርታና ዲጂታል ላይክ ነው ምንድነው ራይት ክሪኤተር ከዛ ላ ካርታ ምናምን የሚለውን ሁለቱን ለምን ነጣጠልከው ብለው እንትን ያደርጋሉ። መንግስት ግን አሁንም ባለበት ክሪኤተሩ ሌላ ነው ላይክ ነው ምንም አዚፍ ምንም እንዳልተነገረው ይቀጥላል ማለት ነው። እና ምንድን ነው የምትሉት ነው? ምን ማለት ነው እንግዲህ አልተዋጠለትም ማለት ነው ምክራቸው አይደለም። ነጣጠልከው ነው ኢካርታ እና ዲጂታል ካርታ ምናምን ብለህ ነገሩን አወሳሰብከው። ሌጋል ካዳስተር ሲስተም ፈጥረ ገበያውን በሚያግዝ መልኩ መረጃ እንዲሰጥ ስለ ቤት ገበያ መረጃ እንዲሰጥ ልታደርጋት ልቻልክም እግርን ትጎትታለህ ነው የሚሉት። እሱ ደግሞ ምን ታመጣላችሁ? እግሬን ጎትታለሁ ይሁን ወይ የምትሉት አልገባኝም ይሁን ወይ እናንተ ምክር አልተዋጠልኝም ይሁን አይታወቅም። ባለበት እየቀጠለ ነው። እኔ ለመስማት ሞከርኩ። እውነቴን ላይ ነው ዳይሬክተር ነን ምናምን የሚሉት ሰዎች እየተጠየቁ ለመስማት ሞከርኩ። ፍየል ወዲያ ቀዝምዝም ወዲህ ነው ላይክ ነው። ስለ ኢንፎርሜሽን ሲስተም በቂ እውቀት ያላቸው ሰዎች አልመስሉም። ይሄ ኢንፎርሜሽን ሲስተም ነው ማለት እንዴት ልበላችሁ፣ እዛ ጋር መቀመጥ ያለበት ሰው ሹመኛ መሆን እንትን ነው ታውቃላችሁ። እንዴት ነው ቴክኖክራቲክ ገቨርንመንት ያስፈልገናል። አንድ አሁን እንግዲህ መስተካከል እንዴት አድርገን ነው የምናመጣው? የሚመስለኝ በቃ በዲሞክራሲያዊ መንገድ ታመጣውና ትጠልዘዋለች። ዳይሬክተር ምናምን ያለው ሂድና ሌላ ቦታ ዳይሬክተር ሆን ማለት ዳይሬክተር ነኝ ብለህ ካዳስተር ሲስተም ላይ ምን አይነት መረጃ ይያዛል ምናምን ጥቅሙ እንዴት ነው አቬለብል የሚሆነው ዴታ ሴንተሩ የት ነው ምናምኑ ብለህ በኢንፎርሜሽን ቴክኖሎጂኛ ካላወራ ምንድን ነው የምሰራው እዛ ጋር ገብቶች ላይክ ነው። አሁን ቴክኖክራቲክ አይደለም ነው ማለት በእውቀት ላይ በችሎታ ላይ የተመሰረተ አሿሿም አሰያየም አይደለም ያለው ማለት ነው። ስለዚህ እኔ እንዴት ልበላችሁ እውቀት ያለው ሰው ይሄ እንደኔ አይነት ሰው ይፈልጋል። በጉዳዩ ላይ በደንብ አንደርስታንድ አድርጎ ይሄ እንዲህ ነው የሚሆነው ድርጅት እንትኑ መስሪያ ቤቱ እንደዚህ አድርጎ መዋቀር አለበት ምናምን ብሎ አንድ ውሳኔ ወስኖ ወጥ አድርጎ በ6 ወር በ8 ወር ምናምን ሶሉሽን ገጭ አድርጎ የሚያመጣ ሰው። አሁን ግን ዝም ብላችሁ ምልልስ ነው። ቲክቶክ ላይ አይታችኋል። ቀል በእንግሊዝኛ ነው በአማርኛ ተርጉሜ ነው። አለሚቱ 5 ብርቱካን ነበራት። 3ቱን ወስዳ ለማን ሰጠች? ለአልማዝ ሰጠች። ስንት ብርቱካን ቀራት ሲባል ልጅየው እኔ እንጃ 9 ነው። መሞት ትፈልጋለህ ወይ ዛሬ ነው? እና
በዚህ በሌጋል ካዳስተር ሲስተም እንደሱ ነው ማለት ዓለም ባንክ መጥቶ ዓለሚቱ 5 ብርቱካን ነበራት፣ 3ቱን ወስዳ ለአልማዝ ሰጠች። ስንት ቀራት? የአዲስ አበባ መስተዳድርና የኢትዮጵያ መንግስት እኔ እንጃ ስንት ነው 9 ነው የሚለው ነው። እና ምንም አልተገናኝተውም። ስለዚህ እንዴት አድርጋችሁ ነው ያንን ምንም እንትን የለውም ነው ማለት እንዴት ልበላችሁ? ለእኔ ቴክኒካሊ እውነቴን ነው የምላችሁ በጣም ቀላል ነገር ነው ለእኔ ነው የምላችሁ ፐርሰናሊ። አይ ዶንት ኖ ሌሎች የኢንፎርሜሽን ሰዎች ምን እንዴት አይተው ሊከብዳቸው ይችላል። እኔ ነገርኳችሁ ምንድን ነው የሚባለው በጣም በትንሽ ብር ጠቅላላ ፋንክሽናል አድርጋችሁ ኦንላይን አድርጋችሁ ምናምን የምትለቁት ነገር ነው ለእኔ ነው የምላችሁ። ስለዚህ አት ኢንድ ኦፍ ዴይ የፖለቲካል ዊሊንግነሱ ካለ መንግስት ይህንን መፍታት የሚፈልግና ደግሞ መፍታት መፈለግ አለበት። ከምንድን ነው የሚባለው ሀብት መፍጠር አልፈልግም የሚል መንግስት ሊኖር አይችልም ብዬ አስባለሁ። ስለዚህ አት ኢንድ ኦፍ ዴይ ጨምቃችሁ ስታወርዱት ቢሮክራሲው የነተበ ነው፣ አይችልም፣ በቃ አይሰራም። ስለዚህ ይሄንን ኦቨሮል አድርጋችሁ እዛ አካባቢ ያለውን ሰው አይዶን ነው ራሳቸው በሚለክ ነው ኤችአሩ በሚወስነው መልኩ የወስነውና ሰዎቹን ገለል አድርጎ ለሚችል ሰው ሰጥቶት የሚችል ሰው የሆነ ላይክ ነው ወሬ ትቶ እያስረዳችሁት መልሶ የማይገባው እኔ እንጃ ስንት ነው የሚላችሁ አይነትን ሰው ወደዛ አድርጋችሁ የዚህን ያህል ሲምፕል ነው ግን እንዴት አድርጋችሁ ትፈቱታላችሁ? ቴክኒካል አሁን ችግሩ ምን ይሆናል መሰላችሁ? አድሚኒስትሬቲቭ ይሆናል፣ የችሎታ ጉዳይ። ስለዚህ ትክክለኛውን አስተዳደር አምጥቶ ያን ጥያቄ መመለስ ይገባል። ምንም እንትን የለውም። እንግዲህ እሱ እንዴት እንደሚሰራ ኤንድ አፕሮፕሪየት ሎውስ ኤንድ ሬጉሌሽን ቱ ሰፖርት ላንድ ሴልስ ይሄም ነው እንትን ነው። አሁን ለምሳሌ ህግ ሲረቅ የችሎታ ጉዳይ ነው። ግን እንዳልኳችሁ መጀመሪያ ህገ መንግስት ካላስተካከላችሁና ችሎታ ነው። አሁን እነዚህ ነገሮች ሰብስባችሁ ስታመጧቸው እዚህ ጋር ይሄ የሚያቀርቡት ሀሳቡን ተረድቶ ፋይዳውን አንደርስታንድ አድርጎ መሬት ላይ ማውረድ ነው። አሁን ሀሳቡን የሚረዳው ሰው ያለ አይመስልም። ህግ አውጥተው የሊዝ ህግ ያሳፍራችኋል ነው። ደንብና ህግ መለየት የማይችል ነው በሀገር ደረጃ ወጥቶ ተቀመጠው። ስለዚህ እሱን አስተካክሉ ነው እንግዲህ ሞረለስ። እኔ ሀሳቡ ትክክል ነው፣ ማስፈጸም ነው። ቀጥታ ውስጥ መተግበር ነው። ምንም ግን ለመተግበር ኢቭን አሁን ባለው ራሱ ነው የምላችሁ የሴል ምንድነው ባለው ራሷን በተጨባጭ መሬት ላይ ያለውን ራሱ ማለት ህገ መንግስቱ ምኑም እያለ ቢሆን ሞር ኦፍ ኢትስ ቴክኒካል ፕሮብለም ዳን ኤኒ አዘር ቲንግ ይማሉ ሲ ዘ ላንድ ሴክሽን ፎር ሞር ዲቴይልድ አናሊሲስ ኦፍ ኪ ሪፎርምስ። እንግዲህ መሻሻል ያለባቸው ኦልሬዲ አንስተናቸዋል። ላንድ ሪፎርም የሚባለው ላይ ዝርዝሩን ከፈለክ እዛ ጋር ተመለስና የሚል ነው። ናሽናል ባንክ ኦፍ ኤንቢኢ ካን ሰፖርት ዘ ሃውሲንግ ፋይናንስ ማርኬት ባይ ኤክስፓንዲንግ ኢትስ ኦቨርሳይት ኤንድ አክቲቪቲስ ዲስ ዊል አላው ሌንደርስ to assess and take risk for borrowers to make educated decisions. There are 4 key policy areas for NBE to further develop banking supervision, conduct of business requirements, consumer protection, and consumer education. እንግዲህ ብሔራዊ ባንክ ደግሞ ኃላፊነት ይሰጡታል የሃውሲንግ ማርኬቱን በትክክል ተቆጣጥሮ እንዲያሰራው ነው። አይሰራም ነው ብላችሁ ነው ልክ ነው። እንግዲህ ሌላ አዲስ ለራሱ የትኩረት አቅጣጫ አውጥቶ እንገብቷቸው ለራሱ አዲስ የትኩረት አቅጣጫ አውጥቶ ሃውሲንግ ማርኬት የሚባል ሴፐሬት ማርኬት አለ። እዛ ማርኬት ላይ ስፔሲፊክ የሆነ እንዴት ልበላቸው ኦልሬዲ የሆነ ዳይሬክተር አቋቁሞ በዛው በብሔራዊ ባንክ ስር አሁን ለምሳሌ ይመስለኛል የክሬዲት ዳይሬክተር የሚኖረው ይመስለኛል የሆኑ ዳይሬክተሮች እያለ የሚያከፋፍል ይመስለኛል። የቤት ገበያ ዳይሬክተር አቋቁሞ ባንኮቹን ይቆጣጠራቸው የኮንዳክት ኦፍ ቢዝነስ ሪኳየርመንትስ ላይክ ነው የንግዶቹንም ኮንዳክት ኦፍ ቢዝነስ ሪኳየርመንትስ እንዴት ነው ለምሳሌ ነጋዴዎቹ እዚህ ነገር ላይ ለመሳተፍ ይሄ ሪኳየርመንት ያስፈልጋቸዋል የሚለውንም ነገር በምን መልኩ እየተደረገ ነው የሚለውን ይቆጣጠር። ደንበኞችን ፕሮቴክት ያደርግ እንዳይጋለጡ። ምክንያቱም አሁን እንግዲህ እንደሚታየው ነው ይመስላል አስቸጋሪ ነው። አሁን ለምሳሌ ሄዳችሁ ቤት ገዛችሁ ወይንም ደግሞ ተዋዋላችሁ
ማለት ይሄ ኮንትራክቹዋል ሴቪንግ ስኪም የሚባለው ውስጥ ገብታችሁ መቆጠብ ጀመራችሁ፣ ቤት ሰርተው እንትኖቹ ራሳቸው ትራክ ሪከርድ ያስፈልጋቸዋል አይመስላችሁ? አሁን ለምሳሌ ሪል ስቴቶቹ ማለት ነው፣ እነሱን መቆጣጠር ያስፈልጋል ነው። ምክንያቱም ቤት እንሸጥላችኋለን ብለው ብራችሁን ወስደው ሊከስሩ ይችላሉ፣ ሊዘጉ ይችላሉ። ከዛ እንትን ውስጥ ትገባላችሁ ወደዚህ ወደዚህ እና ደንበኛው እንዳይጎዳ እገዛ ያስፈልገዋል ነው እና መማርም አለበት። ኢንፎርሜሽን ስጡት፣ እነዚህ ነገሮች ብሔራዊ ባንክ መስራት አለበት ብለው 4 ነገር ያስቀምጣሉ። ያ ላይክ ነው፣ ምንም የሚጣል ነገር የለውም። እንዳልኳቸው ፒውርሊ እንትን ነው ፒውርሊ አድሚኒስትሬቲቭ ነው፣ አስተዳደራዊ ጉዳይ ነው ማለት ያለ ይመስለኛል። አሁን የቤት ገበያ ምናምን ምናምን እና ነገርየውን ኢምፖርታንት ነው ብለው ዳይሬክተሬት ከሌለው ወይም በክሬዲት ዳይሬክተሬት ስር ወይም የሆነ ዲቪዥን ሊያቋቁምለት ይችላል። ምናልባት ላይክ ነው ገበያው ትንሽ ከሆነ አሁን እንደምታዩት 5,000-6,000 ሰው ምናምን ያለው እኔ ካልተሳሳትኩ ነው የምላችሁ። እኔ ካልተሳሳትኩ ሳይሆን ይሄ መረጃው ካላረጀ 5,000-6,000 ሰው ነው ያለው። 5,000-6,000 ሰው የብድር ሁኔታ የአበዳሪ የተበዳሪ ምናምን ምናልባት በዲቪዥን ደረጃ ሊሰራም ይችላል። ዋቴቨር ግን ስራው አስፈላጊ ይመስለኛል። መድቦ ምናምን ብሎ መስራት ነው። ሞር ኦፍ ቴክኒካል በቃ አስተዳደራዊ ነው። ብዙም እንከን የምታወጡለት የምትቃወሙት የምታችሁት ነገር አይመስለኝም። In short term, government should introduce measures to increase transparency and the flow of market information in the housing, finance and real estate sectors. በአጭር እንግዲህ ይሄ ሾርት ተርም ምክረ ሀሳባቸው ነው። Measure to increase transparency and flow of market information in the housing, finance and real estate sectors. This includes mandatory credit bureau reporting from all lending institutions. Okay. ላይክ ነው ያለ ነው የሚመስለኝ። ማለት እኔ እስከማውቀው ነው የምላችሁ። ብሔራዊ ባንክ በአይነ ቁራኛ አይደለም ነው በምንድን ነው በደንብ ነው የሚከታተለው። እኔ እስከማውቀው አይዶ አሁን ተቀይሮ እኮ አላውቅም። ማለት በየሳምንቱ ምናምን ማለት ሪፖርት የሚቀበል ነው የሚመስል። በየሳምንቱ ካልሆነም በየወሩ እያንዳንዱ ባንክ ለማን ነው የምናያበድረው፣ እንትና መች ከፈለ ማለት ነው። እንዴት ልበላችሁ፣ እኔ ካልተሳሳትኩ በየሳምንቱ ምን ያህል ተከፍለዋል፣ ምን ያህል ተበድሯል፣ ማን ወሰደ ምናምን፣ የትኛው ብድር በትክክል እየተከፈለ ነው፣ የትኛው ከፋይ 1 ወር አቋረጠ 2 ወር አቋረጠ ምናምን እያለ ቁጭ ማለት ነው ሪፖርት ይቀርብለታል። የባንኮቹ ጋር አብሮ ይሰራል። እኔ እስከማውቀው ነው እላችሁ። ስለዚህ እንደው ለሃውሲንግ ነው ለብቻው ሪፖርቱ ለብቻው ይወጣው ችግር የለውም ነው። በኮድ ዝም ብላችሁ በፕሮዳክት አሁንም ሲያቀርቡ እንደዛ ነው የሚመስለኝ። ለምሳሌ ሪፖርት ሲያደርጉ እንዲያውም ተያይዟል። እኔ እንግዲህ እንትኑን የሚጨምር አይጨምርም ባላቅም በኤክሴልም ይሁን በአፕሊኬሽን በደንብ ይቀርብለታል ሪፖርት። በፕሮዳክት ታይፕ ለምሳሌ ለማኒፋክቸሪንግ ነው፣ ለመርቸንዳይዝ ነው፣ ለእንትን ነው፣ ለምናምን ወዘተ ወዘተ ጽድት ያለ ሪፖርት። ምን ያህል ተከፈለ፣ ምን ያህል አውትስታንዲንግ ነው ምናምን፣ ምን ክርክር አለበት ወይ፣ ሀራጅ ወጥቷል ወይ ወዘተ ወዘተ፣ የአንዳንዷን ነገር መረጃ አለው በደንብ ያውቃል። እና አይ ቲንክ ዲስ ኢዝ ላይክ ነው ትራንስፓረንሲው አለ። ምናልባት ያትመውና ለህዝብ አውጥቶ ይናገረው ካልሆነ ችግር የለባቸውም ለማተምም። ያው ማለት እንዴት ልበላችሁ ነገሩ እየተሰራ ነው፣ ለህዝብ ይታወቃውን። ለምሳሌ በሪፖርት መልክ ኦንላይን ብሔራዊ ባንክ እንትን ላይ ይቀመጥ ምናምን ከሆነ ማድረግ የሚችሉ ነው የሚመስለው። Encourage the private sector to establish value services for the housing industry, such as professional property valuation companies, property management companies for the rental sector, an online multi-listing service for both and sale rental, as well as to introduce licensing requirement for realtors. And
ይሄ እንግዲህ አለ ወይስ የለም አላቅም። እውነት ለመናገር ማለት በግሉ ራሱ በመስኩ ሰዎች በስራ ይግቡ ነው ገብተው ይስሩ ነው። በግል አሁን ለምሳሌ ፕሮፐርቲ ቫሉዌሽን ካምፓኒዝ ፕሮፌሽናል የሆኑ ዋጋው እንዴት ነው የሚተመነው ነው። ዝም ብሎ ደላላ አይደለም። ይናል 30 በቃ ሚሊዮን እንትን ምናምን ብሏችሁ ነው። እና ቫሉዌሽን ካምፓኒዎች ቢኖሩ እና የቤቶችን ቫሊዩ እዚህ አካባቢ እንዲህ አይነት ቤት እንዲህ ከሆነ ምናምን ብለው ቫሊዩ የሚሰሩ ድርጅቶች ቢኖሩ እንዴት አድርገው ከተማ ውስጥ እንዴት አድርገው ማርኬት ውስጥ ገብተው ለምሳሌ የሰውን ፐርሰናል ዲሲሽን እንዴት አድርገው አፌክት ያደርጋሉ የሚለውን መገመት ትንሽ ቢያስቸግረኝም ሙያው ላይ ስለሌለው ግን ቢኖሩና ቢሰሩት and what's stopping them like ነው so to speak property management companies for the ለምሳሌ ሬንታልስ ቤት አከራይ ከሆናችሁ ገንብታችሁ የምታከራዩ ከሆነ ያንን ፕሮፐርቲ ማኔጅ የሚያደርግላችሁ ፕራይቬት ካምፓኒ ፍጠሩ። ዋትስ ስቶፒንግ ኢት ነው። አሁን ለምሳሌ ነው የምላችሁ 10 ህንፃ አላችሁ ቤት የምታከራዩት ራሳችሁ የሆነ ድርጅት ኖራችሁ ማለት ነው። ወይ ገዝታችሁ ገዢ ናችሁ እንበል ገዛችሁ 5-10 ህንፃ ያከራያችሁት ነው። ካልፈለጋችሁ ያንን ህንፃ ማኔጅ የሚያደርግላችሁ ሰው ልትቀጥሩ ትችላላችሁ። አሁን እንደዛ እንዳታደርጉ ማን ይከለክላችኋል? ማርኬቱ ራሱ ዴቨሎፕ አድርጎ ራሱ ካላመጣው በስተቀር በውሳኔ በምናምን ዳይሬክሽን ገብቷችሁ እንትኑ ማለት ከንግድ ባህሪ እኔ የሚመስለኝ ነው የምላችሁ። ከንግድ ባህሪ አንድ ስራ መስራት ልትፈልጉ ትችላላችሁ። ዲማንድ አለ ወይ ነው ወሳኙ ነገር። ልክ ነው። የሆነ ነገር መስራት ይፈለጋል ወይ ፈላጊ አለው ወይ? ይህን አገልግሎት ባቀርብ ይህን እቃ ባቀርብ ዲማንድ አለ ወይ? የሚገዛኝ ሰው የሚፈልግ ሰው አለ ወይ? ስለዚህ እናንተን ሲፈልጋችሁ ነው እንትኑን ቢልድ እያደረጋችሁ የምትሄዱት እንጂ ዝም ብላችሁ አሁን እኔ ፕሮፐርቲ ቫሉዌሽን ካምፓኒ ነኝ ብላችሁ ቢሮ ተከራይታችሁ ማስታወቂያ ሰርታችሁ ምናምን ታስቀምጡ ማርኬቱ ያን ዲማንድ ካላረገ ከስራችሁ ነው የምትዘጉት ብዬ ነው ማለት ነው። ስለዚህ ይሄ ባይ ፕሮዳክት ነው ማለት ምክረ ሀሳብ ሊሆን አይችልም። ምክረ ሀሳብ መደረግ ያለበት ያልተደረገ ነገር ነው። በእድገት ገበያ ሲያድግ የሚፈጠር ነገር ፍጠሩ ብትላቸው ሊፈጥሩት አይችሉም። ምክንያቱም ገበያው ከሌለ ብትፈጥረው በመንግስት እንኳን ብታደርገው ከሳሪ ነው የሚሆነው። የቢሮ ኪራይ ትከፍላለህ፣ ሰራተኛ ትቀጥራለህ፣ ምናምን ትላለህ። ግን ቢዝነሱ ኤግዜኪዩት አድርጎ ኢንካም ይዞ የማይመጣ ከሆነ ምን ታደርጋለህ? ምንም እንደው ካልሆነ ወይም ምናልባት አይ ዶንት ኖ ሬጉላቶሪ ኦርጋናይዜሽን ምናምን ፈጥረ ነው ማለት ተቆጣጣሪ አካል ልትፈጠር ትችላለህ። ግን አይ ዶንት ኖ አን ኦንላይን ማልቲ ሊስቲንግ ሰርቪስ ፎር ቦይዝ ኤንድ ሬንታል ኦንላይን የሆነ የክራይና 6 ቤት ይዘህ ኦንላይን አትወጣም። ገብቷቸዋል። ሊስቲንግ ምናምን ብለው በዛው ቶሎ የሚከራይ ምናምን እሱ በጣም ሩቅ ነው ማርኬቱ። እኔ ለዛ ማቹር አላደረገም ብዬ ነው ገና። ገብቷቸዋል። ለዛም አሁን እዚህ ጋር ፕሮፐርቲ ቫሉዌሽን ሬንታል ሴክተር እና ምናምን ሊስቲንግ ምናምን እኔ ማርኬቱ ለዛ ማቹር አድርጓለሁ አይመስለኝም። ዝም ብሎ ቅንጦት ነው። ሰፖርት the organization and founding of advocacy and industry groups by civil society in the private sector like ነው ሰፖርት ያስደበድበዋል። እሱ ነው እኮ አሁን እነዚህ አይሆንም ነው። ማህበረሰቡ አልነቃንም እኮ ነው። አሁን በህብረተሰብ ደረጃ የሆነ እንዴት ልበላችሁ አሁን እንደ ኤንጂኦ ነገር አቋቁማችሁ ገብቷችኋል። ስለ ቤት ክራዩ ስለምናምኑ እያጠናችሁ ጽሁፍ እያወጣችሁ ገብቷችኋል። ጽሁፍ እያወጣችሁ ተከራይ ያናገራችሁ፣ አከራይ ያናገራችሁ የመንግስትን ውሳኔ ምናምን ይፈቅዳሉ። የሀገራችን ኢንቫይሮንመንት ገብቷችኋል። እንዲህ አይነት እንቅስቃሴ ለስራ ብትሉ ይፈቅዳሉ ወይ ያስችላሉ ወይ? ሲቪክ ማህበረሰብ መሸከም የሚችል እኮ እንትን የለንም እና በጣም ከባድ ሆኖ ምናምን አይደለም፣ ግን
እንትን የሚሉ ይመስላችኋል? የሆነ ተጽዕኖ ነው የሚያደርጉበት እና አድቮኬሲ ራሱ ማለት ነው መንግስት የሚባለው ራሱ ሆን ብሎ በተዘዋዋሪ ሄዶ እንደዚህ አይነት ነገር ልፍጠርና አከራይና ተከራዮችን ለአግባባ ምናምን አድቮኬሲ ግሩፕ ልፍጠር ካላለ በስተቀር እኔ ከዚህ አኳያ እንኳን ኦልሬዲ የተሰራ ነው ወይ ማለት ሪፖርት ይደርሰዋል ብሔራዊ ባንክ ማይክሮ ፋይናንሶቹንም እኔ አይዶን ነው። ምክንያቱም አንዳንድ ክሬዚ ነገር ትሰማላችሁ። ምናልባት ሬጉሌተሪ ፍሬምወርኩ የተለየ ሊሆን ይችላል። እነሱን የሚያስተዳድርበትና ማይክሮ ፋይናንሶቹን የሚያስተዳድርበትና ትልልቆቹን ባንክ የሚያስተዳድርበት የተለያየ ሊሆን ይችላል። እኔ ግን እስከማውቀው ትልልቆቹን ባንኮች በደንብ ማለት እንግዲህ እኔ እስከማውቀው የዛሬ ምናምን ዓመት ነው የምላችሁ ስራውን ይሰራል። አሁን ተንቦጃብጆ ከሆነ አላውቅም። In addition, market intervention that build confidence in the construction needs to be explored. በተጨማሪ በግንባታ መስኩ ላይ መተማመንን የሚጨምር የገበያ ጣልቃ ገብነት ማለት መመርመር አለበት። ይኖራል ወይ ማርኬት ላይ ጣልቃ ገበያው ላይ ጣልቃ በመግባት ሰዎች በኮንስትራክሽን ኢንዱስትሪው ላይ መተማመናቸውን መጨመር እንዲችሉ ማድረግ የምችልበት መንገድ አለ ወይ ብሎ መመርመር ይጠይቃል ነው። ኮንሱመር ኮንፊደንስ in developer supplied housing as well as banks confidence in their collateral can be increased by ensuring high build quality through the introduction of licensing required. እኔ መንግስት እንደዚህ አይነት ምክር የሚያስፈልገው አይመስለኝም። ምክንያቱም ምን መሰላችሁ እንዳልኳችሁ ዝም ብሎ በሌለበት የሆነ ጠጅ በሌለበት አበጋዝነት እንደሚባለው ማለት መሰረታዊው ነገር የለም ነው። አሁን እዚህ ሀገር እነሱ አቋም መያዝ ወይም መረዳትና ማንበብና ማስቀመጥ ያልቻሉት ነገር እዚህ ሀገር መሰረታዊ የሆነ ሊገለጽ በቃላት ሊገለጽ የማይችል የመንግስት አንደርስታንዲንግ ጉድለት አለ። የማህበረሰብ አረዳድ ጉድለት አለ። የገበያ አረዳድ ከፍተኛ ጉድለት አለ። ስለዚህ ይሄ የማህበረሰብ የመንግስት የገበያ አረዳዳችን በጣም ኤፍ ስለሆነ ከፍተኛ የገበያ ክፍተት አለ። ያ የገበያ ክፍተት ግን ኢህአዴጎች ወይ ልማታዊ መንግስቶች እንደሚሉት የሆነ ፕራይስ ሜካኒዝሙ ተዛብቶ ነው የመሰረተ ልማት ችግር ነው ምናምን አይደለም። እሱ አይደለም ነው። ማንም ከእናቱ ወድ ሞያን ይዞ የተወለደ ሰው የለም ይባላል። ሁላችንም ተምረን ከተወለድን በኋላ ከትልቅ ቤተሰብ መወለድ ሞያ አይደለም የሚል ጽሑፍ አለ አይደለም? የአፄ ምኒልክ ሐውልት ላይ ይባላል። ለትልቅ ነገር መኖር ነው እና ማለት እነዚህ አሁን የሚዘረዘሯቸው መንገድ ይመጣል ነው። መንገድ ተሰርቶ አይደለም በሌላው ሀገር መንገድ ማለት አልዘነበም። መንገድ እግዚአብሔር አልሰራላቸው፣ ራሳቸው ናቸው የሰሩት ትሩ ታይም እና እኛ ካስቻል ነው የምላችሁ። ይሄ አሁን መንግስታዊ የፈጠርነውን በተሳሳተ የመንግስት አረዳድ፣ በተሳሳተ የማህበረሰብ አረዳድ፣ በተሳሳተ የገበያ አረዳድ የፈጠርነው መሰረት በቃ መጨረሻ የሌለው ባተምለስ የድህነት አረንቋ ፈጥረናል። እሱን ከፈታ ነው አሁን ዛሬ መንገድ የለም የአሪፍ መንገድ ይኖራል ነው ዊዝን ሾርት ፔሪድ ኦፍ ታይም። የስጋ ገበያው ይፈጠራል፣ የምግብ ገበያው ይፈጠራል፣ የልብስ ገበያው ይፈጠራል፣ የጁስ ገበያው ይፈጠራል፣ የመኪና ገበያው ይፈጠራል፣ የቤት ገበያው ይፈጠራል፣ ሁሉ ነገር ይፈጠራል። ያ ነገር በሌለበት ግን ይሄንን አርግ ምናምን ኮንፊደንስ ለመጨመር የቤቱን ጥራት ምናምን ተቆጣጠረውና አሪፍ ቤት አረ በእናታችሁ የኢትዮጵያ መንግስት በጣም ወላቃ ነው፣ ግን የዚህን ያህል አይደለም ነው። ገብቷችኋል? ኢትስ ዊክ በት ኖት ዲስ ማች። ዊክነሱ እንትን ነው ቴዎሬቲካል ነው።
እንጂ እንደዚህ ኤክስኪዩሽን ይሄ በጣም ቀላል ነገር ነው። እንኳን መንግስት አይደለም ደንብ አስከባሪ እንኳን መቆጣጠር ይችላል። በኢትዮጵያ ውስጥ ባለው ሁኔታ ነው። የኢትዮጵያ ችግር እንዳልኳችሁ ይሄ ትልቁ ነው። ትልቁን እሱን ጋኔል ማስወጣት ከተቻለ ይሄ ሌላው ነገር ተራ ነገር ነው እንጂ ኮንሱመር ኮንፊደንስ ኢን ዴቨሎፐርስ አፕላይድ ሃውሲንግ አዝ ዌል አዝ ባንክስ ኮንፊደንስ ነው። በሚሸጡት ቤት ላይ ሰው መተማመን እንዲኖረው ባንኮቹም በሪል ስቴቶቹ ላይ ዴቨሎፐሮች ላይ መተማመን እንዲኖራቸው ጥራት ያለው ቤት እንዲገነቡ ቁጥጥር ይደረግባቸው ማለት በጣም ተራ ነገር ነው። እንዴት እንደዚህ ሰው ይመከራል አላውቅም። መንግስት በተለይ ነው። In the UK, builders pay a fee to the National House Building Council, which certifies that homes have met strict standards of construction. In exchange, consumers are protected by a 10-year warranty. Mortgage lenders require the certification. Blah, blah. መጀመሪያ ሰው የሚበደርበትና የሚገዛበት ብር ይኖረውና ራሱ ማርኬቱ እንደዚህ አይነት ነገሮች ሪኳየርመንቶችን ቢልድ አድርጎ ያመጣቸዋል ነው እኔ ሀሳብ። ገብቷቸዋል እንጂ አሁን ይሄ በጣም ቱ ዲቴል ነው like ነው certified that like have strict in exchange consumers protected certified that በዩናይትድ ኪንግደም ገንቢዎች የሆነ ቦታ ሄደው የሰርቲፊኬት ይከፍላሉ እና ያ የሚከፈለው ድርጅት ሄዶ የሚገነቡት ቤት ጥራት እንዳለውና እንደሌለው ማረጋገጫ ሰርቲፊኬት ይሰጣቸዋል እና ከዚህ ቤት የሚገዙ ሰዎች ያንን ሰርቲፊኬት ያገኛሉ። ያንን ሰርቲፊኬት ያገኘው ሰው ባንክ ብድር ለመጠየቅ ሲሄድ ያን ሰርቲፊኬት ካገኙት ድርጅቶች ብቻ ነው ብድር የሚሰጠው። ምን ልላችሁ ነው? ገበያው ሲኖር ሲጠናከር እንዲህ አይነት ነገር አሁን ራሱን ሄዶ ሲያበድር ቤቱን አይቶ ምናምን ብሎ ጥራቱን መዝኖ ምናምን ብሎ አሁን ሳያየው ምናምን በሰርቲፊኬሽን ምናምን ያቀላል። ያ በጣም ሩቅ ነው ማርኬቱ ማቹር ሲያደርግ በሬቲንግ በምናምን ይሰራል። አሁን 6 8 5 ምናምን እዛ ሄዳ ሰርቲፊኬት ለስንቱ ነው? ለዚች እፍኝ ለማትሞላ ለምትሸጥ ቤት ነው እና በጣም ሩቅ ነው ለእኔ ነው የምላችሁ። Banks and MFIs need access to long-term funds to increase their lending capacity. MFI long-term fund ይፈልጋሉ፣ ብዙ የሚዘፈዘፍ ገንዘብ። Potential sources include pension funds and instruments that convert short-term saving to long-term funds. ማለት የሚዘፈዘፍ ማለት እንደ ጡረት አይነት እንደ ኢንሹራንስ አይነት ባንኮች እና ማይክሮ ፋይናንሶች ያስፈልጋቸዋል። እና አንዳንዴ ደግሞ ሴቪንግን ወስዶ እንደዚህ ሎንግ ተርም የሚያደርግ ለምሳሌ ምን ሊያደርጉት ነው? ታይም ዲፖዚት ፔንሽን ፈንድ ኮንትሪቢዩሽንስ ሪፕሬዘንት ሎንግ ተርም አሴትስ ዛት አር ከረንትሊ ኤክስክሉሲቭሊ ኢንቨስትድ ኢን ሎው ይልዲንግ ገቨርንመንት ቦንድስ። The funds should be permitted to invest these assets in more lucrative capital market instruments within channel long-term funds to banks. Government should relax control over pension fund investment portfolios and allow for a certain percentage of assets to be invested in the capital market instruments such as bank bonds. የጡረታ ገንዘባም ተቀንሶ ሲቀመጥ ገንዘብ ላይክ ነው ቶሎ አይወሰድም። ለረጅም ጊዜ ስለሚቆይ መንግስት የሚያደርገው ነው የሚሉት እነሱ ራሱ ይገዛዋል ነው ማለት ይበደረዋል። ተበድሮ በሆነች ኢንተረስት ይመልሳታል ማለት ነው። ገንዘቡ ዝም ብሎ እንዳይቀመጥ ማለት ነው። እና ራሱ ጋር ከሚያስቀምጠው ይውጣና ማርኬት ውስጥ ገብቶ ኢንቨስት ይደረግ ነው። ግን ሪስክ አለው። አሁን አሜሪካን ሀገር 401k ምናምን ኢንቨስት አድርጋችሁ ላይ ያኛው እሺ በዚህኛው ቢቀምስ በዛኛው ይነሳል ትላላችሁ። እና በሚቀጥለው 98ኛው እንገናኝ። ስለሰማችሁኝ አመሰግናለሁ።